የምትናገረው ነገር በቂ አይደለም ማለት ነው ኢንስፔክተር? በቂ አይደለም። ይኸውልህ ዳግም፣ በአሁን አንተ ከአባት የተለያዩ መረጃ ሰብስበህ ልታግዘን ትችላለህ። ምን አይነት መረጃ ነው የምሰበስበው ኢንስፔክተር? እንዲሁ በደፈናው ሰው ገለሃል በለው? እሱንም በተደጋጋሚ ብየዋለሁ። ምንም አይነት መልስ አይመልስልኝም እንጂ። እና ምን አይነት ምላሽ ነው የሰጠህ? መቼም ገድያለሁ አይለኝም አይደል? ካልገደልኩም ነው የሚለው። ግን እኔ እርግጠኛ ነኝ እሱን የገደለው። ከምን ተነስተህ ነው እንደዚህ ልትል የቻልከው? ምክንያቱም ኢንስፔክተር እማዬም ሆነች ጋሽ ያንን ሰውዬ በፍጹም ሊገሉት አይችሉም። እንዲያቦይ ያንን ነገር ደግሞ መቀየር አልችልም። እነሆ በመጨረሻ ውዱ ልጄን አገኘሁት። ቆይ ግን ልጠይቅህ፣ አሁንም በጣም ትወደኛለህ አይደል? አሁን ለምን ጠላሃለሁ ዳጊ? በፍጹም አልተስማማኝም። ደስ ያላለኝ ባይሆን እየጠጣ እንዴ? አንተም እየጠጣ እኔ ብቻ ነኝ ገምት። አቶ ለይኩንና ወይዘሮ ዝናሽ በነጻ ተለቀቁ። እንግዲህ ሁለቱ በነጻ የተለቀቁበት ምክንያት ምንድነው ሲባል ሰበቶ ነው ነፍሱን ያጠፋው የዛን ሰውዬ ማለት ነው። ስለዚህ ወይዘሮ ዝናሽና እንዲሁም ደግሞ አቶ ለይኩን ወደ ልጃቸው በሰላም ሄደዋል ማለት ነው። እንግዲህ ኤሚን አሁን ላይ በጣም ደስተኛ ሆናለች። ምክንያቱም እናትና አባቷ ስለተፈቱላት በመጀመሪያ ደረጃ እሷም ተናግራለች። ለእኔ ትልቅ በሽታዬ የእናትና አባቴ መታሰር ነው፣ እነሱ ከተፈቱልኝ እኔ ደህና ሆናለሁ ብላ የተናገረችው ኤሚን አሁን ላይ በጣም በጤንነት ላይ ትገኛለች ማለት ነው። አምራን ከስራለች። አምራን እንግዲህ በሷ ደም ተለዋጭ ሌላ ሰው ተገኝቷል ማለት ነው። እንግዲህ የአምራን ተለዋጭስ ማን ነው የሚለውንና እንዲሁም ደግሞ በጣም ደስ በሚል ሁኔታ ዳጊ አባቱን አውጣጥቶታል። ዳግም የሚገርመው ነገር ለራሱ መጠጥ ሳያቀርብ አባቱ እንዲጠጣ አድርጎ ከአስከፈ ያለውን ነገር እንዲናገር አድርጎታል። በነገራችን ላይ ሪካርድ እያደረገው ነበረ ማለት ነው። ምክንያቱም ምንም አይነት መረጃ የለም ብሏል ፖሊሱ በመጀመሪያ እንዳስገባሁላችሁ። እናም እንግዲህ ምንም አይነት መረጃ የለንም አሁን ላይ ሰበቶን ልናስር የምንችልበት ባይሆን ይልቅ አንተ ልታግዘን ትችላለህ፣ በተለያየ መልኩ ማለት ነው አንተ ልታግዘን ትችላለህ ተብሎ ነበር። ማን? ዳግም ማለት ነው። እና በምን ሁኔታ ነው እኔ ማገዝ የምችለው ሲጠይቅ ደግሞ ኢንፎርሜሽኖችን በመቀበል ምናልባት አባትህ ከዚህ በፊት ሰርቶት የሚያውቅ ወንጀል ካለ ሲባል ግን ዝም ነው ያለው። ምክንያቱም አዎ ሰርቷል ካለ አባቱ አሁን ታሳሪ ይሆናል። ስለዚህ አሁን ታሳሪ ቢሆን ለይኩንና ዝናሽ መፈታት አይችሉም። ምክንያቱም በበፊት ስራው ስለሚሆን የሚታሰረው ማለት ነው። እዚህ ጋር ዳግም ግን የፈለገው ምንድነው? በሰራው ስራው አሁን ላይ በሰራው እንዲቀጣ ነው የፈለገው። ስለዚህም አሁን ላይ ሳይወድ በግዱ ተናዟል ማለት ነው። ማን? መጠጥ እኮ በጣም አስቸጋሪ ነው ጋይስ። እንግዲህ መጠጡ ነው እንዲናገር እየገፋፋው ማለት ነው። እሱም በመጠጡ ምክንያት ሁሉንም ነገር ዝርግፍግፍ አድርጎ ተናግሯል ማለት ነው። ኤርሚያስ በጣም ደስ የሚል መለወጥ ነው። መለወጥ ከተባለ እንደ ኤርሚያስ ነው። አምራን ጅል ከራሱ ይማራል፣ ብልጥ ከሰው ይማራል። ብልጥ ሆና ከሰው መማር ቢያቀታት እንኳን ጅል ሁና ከራሷ መማር ያቃታት አምራን አሁን ላይ ወድቃለች ማለት ነው። እንግዲህ ራስ ወዳድ ሰዎች በነገራችን ላይ በእርግጥ እዚህ ጋር ሰበቶ እዛ የተፋለመው ፊልሚያ እንደተመለከትነው ማለት ነው ነፍስ ውጭ ነፍስ ግቢ ነው። ምክንያቱም ምትኩና እሱ ሲጋጠሙ ሳለ እንግዲህ ሰበቶ ነቅቷልኝ። በቃ እሱን ሊቀብሩት እንደሆነ ስላወቀ ወጥቶ ለመሄድ በሚታገልበት ሰዓት እንግዲህ ምትኩ ደግሞ ቢላ ይዞ ነበር የመጣው ማለት ነው። በዛ ሰዓት ታዲያ እሱ ደግሞ ነፍስ ውጭ ነፍስ ግቢ እንደምንም ብሎ አመለጠ ማለት ነው። በጣም የሚያሳዝነው ነገር ግን ከማምለጡ በፊት የሰውን ሕይወት አጥፍቷል ማለት ነው። ሊጠፋ ነው ተብሎ የነበረ ሰው አሁን ላይ ደግሞ የሰውን ነፍስ ሲያጠፋ ስንመለከት በጣም ነው የሚያሳዝነው። እሱ ነው ያን ሰውዬ ሕይወት ያጠፋው ማለት ነው። በጣም ነው የሚገርመው። ታዲያ
አሁን ላይ ወይዘሮ ዝናሽና አቶ ለይኩን እንዲፈቱ ኑሐሚንም ምግብ ይዛ ሂዳ ወይዘሮ ዝናሽን አናግራት ነበረ። ታዲያ ኑሐሚን ምንድነው ያለቻት? ወይዘሮ ዝናሽን እንደምንም ብላችሁ እናንተ ተፈቱላት፣ ለኤሚን አታስቢ፣ እኔ አለሁላት፣ ግን ደግሞ እናንተም ለመፈታት ሞክሩ በቻላችሁት መጠን ብላታለች። እዚህ ጋር ዝናሽ ምንም ማድረግ ስላልቻለች ነው እስር ቤት መታ ቁጭ ያለችው ጸጥ ብላ ማለት ነው። ነገር ግን ኑሐሚን ልትል የፈለገችው ነገር ምንድነው? ያው ብዙ ጊዜ ሰው ሲታሰር በተለያየ ሚንስም ይፈታልኝ ቀጥታ ወንጀለኛ የሆነው አካል። በእርግጥ የነሱ ደግሞ የነፍስ ጉዳይ ነው። ስለዚህ መጣራት በጣም ብዙ ነገሮች ነበሩት። ከዛም አንፃር ነው እስካሁን ድረስ እየተጉላሉት ማለት ነው። አሁን ላይ ግን ግልጽ ነው ሰበቶ እንደሆነ የዛን ሰውዬ ህይወት ያጠፋው። አቶ ለይኩን በባለፈው ምን ብሏል? እኔ እኮ የእሱን ህይወት አጠፋው ብዬ በጸጸት ራሴን ሳስጨንቅ ስኖር ለካ እሱ ባጠፋው ህይወት ነበረ እኔ አይምሮዬን ላጣ በጭንቀት እንደዛ ልፈነዳ የነበረው። ምን አይነቱ ጨካኝ ነው ብሏል። ስለማን? ስለ አቶ ሰበታ ማለት ነው። ስለዚህ ዳግም አሁን ላይ አባቴ ነው ይሄንን ነገር አድርጎ ሊሆን የሚችለው ብሎ 100% እርግጠኛ የሆነበት ምክንያት ደግሞ የአባቱንም ባህሪና ጸባይ ጠንቅቆ ስለሚያውቅ ነው ማለት ነው። በሌላ በኩል እንግዲህ የኤሚን ጉዳይ በጣም ነው የሚያሳዝነው። በነገራችን ላይ ኤርሚያስ ከልቡ ተመልሷል። ከዚህ በፊትም እኔ አሁን ላይ ካልተመለስኩኝ እንደ አምራን ነው መጨረሻ የሚሆነው ብሎ የተናገረው አሁን ላይ ኤርሚያስ በጣም ተለውጧል። ጭራሹንም ከቤት በታች ያለች አንዲት ፖል ላይ ሆኖ ነበረ ሲመለከት የነበረው ኤሚንን እና ኤሚን በዚህ ሰዓት እንግዲህ ዛሬ አልወጣለት ብላ በጣም ተጨንቆ ተጠቦ እዛ ጋር እየጠበቀ ነበረ። እናም ዳግም ናሆም ደግሞ ከባለፈው ማለት ነው ናሆም ኤሚንና ስለ ኤሚን በጣም ነው በቃ የሚከራከረው ማን? ኤርሚያስ። ስለዚህ በባለፈው አምራንና ኤርሚያስ ሲከራከሩ ናሆም ደግሞ እየሰማቸው ነበረ ማለት ነው። እንግዲህ በዛም ምክንያት ኤርሚያስ ከልቡ እንደተመለሰና እያነባም ያዘነም በቃ ልቡ እንደተሰበረ አውቋል ማለት ነው። ማን? ናሆም። ለዛም ነው ናሆም ዛሬ ቤት ድረስ በቃ እዚህ ጋር ውጭ ላይ ሆነ አልወጣልህ ብላ የምትጠብቃትን ንግስት እዛው ሂደህ እያት በማለት እንግዲህ ወደ ኤሚን ይዘው ሲሄዷል ማለት ነው። ኤሚን በነገራችን ላይ በጣም ነው ደስ ያላት። ኑሐሚንም ነግረዋለች ለናሆም። እዚህ ጋር እኔ እንደሚመስለኝ ከሆነ ኤርሚያስ በጣም ተለውጧል። ኤርሚያስ የተለወጠው ከልቡ ነው። እነዛ ነው የሚመስለኝ እኔ ብላ ከዚህ በፊትም ነግራው ነበረ ማለት ነው። ስለዚህ የኤርሚያስ መለወጥ በጣም ነው ደስ የሚለው። የመለወጡ ምክንያት ደግሞ ኤሚን መሆኗ በእጅጉ ደስ ይላል። እንግዲህ እንደተመለከትናት አምራን ገንዘብ በቃኝ ጠገብኩ ማትለው አምራን ማለት ነው ምን አድርጋለች? የአምራን ነገር መቼም በጣም ተወርቶ አያልቅም። አምራን እንግዲህ ከሰውና ከገንዘብ ሰው የምትመርጥ ማለት ሰው ይሻልሻል ገንዘብ ይሻልሻል የምትባል ወደ እንትን ማለት ወደ ገደል ሊጣል ገንዘብና ሰው ከሁለቱ ምረጭ ብትባል ገንዘቡን ነው የምትመርጠው። ሰው የራሱ ጉዳይ 4 እግሩን ይብላ ነው የምትለው። በጣም ነው የምታሳዝነው። አሁን እንግዲህ ትክክለኛ ማይንድ ያላት ልጅ ብትሆን ኖሮ ኤሚን በዚህ ስቃይ ውስጥ እያለች እሷ ግን እያሰበች ያለችው ምን ያክል ገንዘብ ልግፈፋቸው፣ ምን ያክል ገንዘብ ልውረሳቸው እያለች ነው። እናም ደግሞ ምንም ማድረግ አልችልም በቃ ትውሰድና 80%ቱን የድርጅቱን ዋናው ነገር እህቴን ታደንልኝ ብሎ ወስኗል። እሱ ብቻ አይደለም የቤቱ አባል በሙሉ እንደዛ ወስነው ነበረ ማለት ነው። ነገር ግን ኤሚን ደግሞ ይህንን ነገር ናሆምና ኑሐሚን ሲነጋገሩ ስለሰማች በፍጹም ቤተሰቦችን ድሃ አድርጌ የማገኘው ገንዘብ በአፍንጫዬ ይውጣ፣ የማገኘው ጤና በአፍንጫዬ ይውጣ አልፈልግም። ቤተሰቦቼ ድሃ እንዲሆኑ አልፈልግም። ስለዚህ 80% አይደለም ይቅርና 30%ም አይሰጣትም ብላ ከልክላለች። በዚህ ሁኔታ ላይ ኤርሚያስም ተቃውሟል። እኔ ይቅርታ አድርግልኝ እንጂ ናሆም ድርጅት ይሰጣት ብዬ አልመክርም። በእርግጥ ከኤሚን የሚበልጥ ነገር የለም። ግን አምራንን በሌላ መንገድ አድርገን ቦርማሮውን እንድትሰጥ ማድረግ እንችላለን እንጂ በፍጹም በዚህ መልኩ መሆን የለበትም። እንደ እኔንም እኮ መኪናዬን ልትወስድ ነው ደግሞ የተነጋገርነው። ልክ እሷ ቦርማሮዋን ሰጥታ ከጨረሰች በኋላ ኤሚን ስትድን በስሟ ላደርግላት ተነጋግረናል አለ እና የኤርሚያስ መለወጥ በጣም ነው ደስ የሚለው። ስለዚህ ለቅመምም በጣም ትልቅ አድቫንቴጅ ነው። አባቷ ተለውጧል፣ ተቀይሯል፣ ተስተካክሏል። ይሄ በእውነቱ በጣም ደስ የሚል ነገር ነው። ስለዚህ አሁን ላይ ቅመሟ ያለችው እንግዲህ ኑሐሚን ጋር ነው ማለት ነው። ወይዘሮ ባፈና መጥታለች።
ወይዘሮ ባፈናንም አያቴ እያለች ትገኛለች። ቅመም እውነት ለመናገር እንደ ስሟ ቅጭምጭም ያለች ቀጭምጫማ በስ ላይ ወጣች ብለዋታል አንዴ። እናም እንግዲህ አያቴ ነሽ አንቺ ኑሐሚን እናቴ እያለች ትገኛለች። የኑሐሚን አባትን ደግሞ አባቷ። እናም እንግዲህ በጣም እዚህ ጋር የምንማረው ነገር ብዙ ያስተምራል ይሄ ድራማ። ከብዙ ምንድነው ግን በጣም ደስ የሚለው የኤርሚያስ መለወጥ ነው። አይለወጥም፣ አይቀየርም፣ እሱ እኮ እንዲህ ነው፣ እሱ እኮ እንዲያ ነው የተባለ ሰው መለወጥ ይችላል። እንግዲህ ነገ ማናውቅም፣ መቼም ህይወት ታስተምራለች። ስለዚህ አምራንም ልትማር ትችላለች። ግን ምን ብሏታል ናሆም? እንደው ከትናንት ህይወትሽ እንኳን አትማሪም ብሏታል። እንዴ አስፓልት ላይ እስከ መውደቅ እኮ ደርሳ የነበረች ልጅ ናት። ነገር ግን ከትናንት ህይወቷ የማትማር ልጅ ማለት በቃ እሷ ነች። እውነት ለመናገር ከትናንት ህይወቷ የማትማር ማለት ነው። በእውነቱ በጣም ነው የምታሳዝነው። እናም እንግዲህ ቀጣይ ምን ሊሆን ይችላል የሚለውንም በቀጣይ የምናየው ይሆናል ማለት ነው። የኔ ተወዳጆች ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኤሚን እንግዲህ እንድትድን የሁላችንም ምኞት ነው። እዚህ ጋር ኤሚን የወሰነችው ውሳኔ ግን ቤተሰቦችን አላራቁትም በእኔ ምክንያት ነው ያለችው። ይህንን ድርጅት መቼስ አቶ ለይኩን ይህን ድርጅት እዚህ ጋር ለማድረስ ስንት መስዋዕትነትን ከፍለዋል። ቢሆንም ከልጃቸው የሚበልጥ ነገር የለም። ቢሆንም ግን ደግሞ በአግባቡና በመጠኑ ነው ሊሆን የሚገባው። ድርጅትን ያክል ነገር አግባብ አይደለም ብሏል ኤርሚያስ። ልክ ነው ብዬ ነው የማስበው። እስቲ እናንተስ ምን ትላላችሁ? እናም ላይክ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ ተወዳጆች።